ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው ቪዲዮ ይዤላችሁ መጥቻለሁ። ቪዲዮአችን ከኤሌክትሪክ መኪና ይጀምራል። ዛሬ የኤሌክትሪክ መኪና መረጃ አለኝ። ያንን መረጃ ወደ እናንተ አደርሳለሁ። እንዲሁም የሚሸጡ 5ኤል ዶልፊን ሃይዙዚዎችም አሉ። እነዚህን መኪኖች ዋጋቸውን ዝርዝር መረጃ አደርሳችኋለሁ። ከእናንተ የሚጠበቀው ይህንን ቻናል ሁሌ ይጠቅመኛል ካላችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። እንዲሁም የደውል ምልክቷን ኦል በማድረግ የዘወትር ቪዲዮዬ እንዲደርሳችሁ ማድረግ ትችላላችሁ። አብራችሁ ቆዩ። ማርቲ ገበያ ዛሬ ኢትዮ ቴሌኮም በትናንትናው ዕለት ኢትዮ ቴሌኮም ሁለተኛውን እጅግ ፈጣን የኤሌክትሪክ መኪና ባትሪ መሙያ ጣቢያ አገልግሎት በአዲስ አበባ እንዲሰጥ አስጀምሯል ማለት ነው። ስራ የጀመረው ሁለተኛው ጣቢያ ከመገናኛ ቦሌ መንገድ አንበሳ ጋራጅ ፊት ለፊት ነው የሚገኘው። ይህ ጣቢያ የአውሮፓ ስሪት የሆኑ መኪኖችን የኤሌክትሪክ ኃይል መሙላት የሚያስችል እጅግ ፈጣን አቅም ያለው ተብሏል። የኤሌክትሪክ መኪና መሙያዎቹ በአንድ ሰከንድ 1 ኪሎ ሜትር ለመጓዝ የሚያስችል ኤሌክትሪክ ኃይል በመሙላት በ15 ደቂቃ ውስጥ ሙሉ 100% የኤሌክትሪክ ኃይል የመሙላት አቅም እንዳላቸው ኩባንያው አሳውቋል። በሰው ሰራሽ አስተውሎት ኤአይ ቴክኖሎጂ ማለት ነው የባትሪ መስፈርቶች እና የደንበኛን ትዕዛዝ በመተንተን የባትሪውን ደህንነት እየፈተሸ የተሽከርካሪውን ባትሪ በሚችለው ፍጥነት ቻርጅ እንደሚያደርግ ተመላክቷል። ኩባንያው ቀደም ሲል 16 መኪኖችን ማስተናገድ የሚችል ጣቢያ ወደ ስራ ያስገባ ሲሆን ከየካቲት 2017 ዓመተ ምህረት ጀምሮ ለ14280 የኤሌክትሪክ መኪኖች በ376574.72 ኪሎ ዋት ሰዓት ኃይል ቻርጅ ማድረግ እንደቻለ አመላክቷል ማለት ነው። አዲሱ የመሙያ ጣቢያ 4 እጅግ በጣም ፈጣን እና 12 በጣም ፈጣን መሙያዎችን ያካተተ ሲሆን ይህም ያሉንን የኤሌክትሪክ መኪና መሙያ ጣቢያዎች የማስተናገድ አቅም ወደ 32 ለማድረስ አስችሏል ማለት ነው። ማሽኖቹን ማለት ነው። እንግዲህ የኤሌክትሪክ መኪና በኢትዮጵያ ውስጥ መንግስትም እያበረታታ ያለው ነገር ነው። ሰዎች እንዲገዙ እንዲሁም አስመጪዎች አስገብተው እነዚህን መኪኖች ለህዝብ እንዲያቀርቡ እየተደረገ ይገኛል። ያው የሚወጣው መረጃ ማለት ነው። ስለ ኤሌክትሪክ መኪና ብዙ ሰዎች ጠይቃችሁኛል። ያው መረጃው ትንሽ ማለት እኔ በማውቀው ልክ ሳይሆን ትንሽ ወሰብሰብ ያለ ስለሆነ መረጃ እንደዚህ የኤሌክትሪክ መኪና መረጃን ለማቅረብ ትንሽ ያስቸግረኛል። ለዛ ነው ያላቀረብኩላችሁ። ወደፊት ግን እመኑኝ ያው ውሸት መረጃ ማቅረብ ስለማልፈልግ ነው። ጥሩና ለእናንተ ይጠቅማል ብዬ የኤሌክትሪክ መኪና መረጃዎች ሲኖሩ ስለ ኤሌክትሪክ መኪና አንዳንድ ነገሮችን በደንብ ካሰባሰብኩ በኋላ ለእናንተ ለማድረስ እሞክራለሁ ማለት ነው። ዛሬ ግን የኢትዮ ቴሌኮም በተጨማሪ የቻርጅ ማድረጊያ እንትኑ ማሽኖችን መትከሉንና እንዲሁም ማስመረቁን የሚያመላክት መረጃ ስለደረሰኝ ያንን ነገር ነው ላደርሳችሁ የፈለኩት ማለት ነው። ስለዚህ አብራችሁኝ ያላችሁ ሰዎች ይሄ መረጃ ኤሌክትሪክ መኪና ያላችሁ ሰዎች ይሄ ይጠቅማችኋል ብዬ ስለማሰብ ነው። ስለ ኤሌክትሪክ መኪና መረጃውን በደንብ ካላሰባሰብኩ እናንተ ጋር መጥቼ ማውራት ስለማልችል ነው ይሄን ነገር ጸጥ ያልኩት። ስለዚህ ወደፊት እንደምትጠባበቁኝና ሙሉ መረጃ እንደምሰጣችሁ ተስፋ አደርጋለሁ። ለዛሬ ግን ይሄን ይመስላል የኤሌክትሪክ መረጃ ማለት ነው። የኤሌክትሪክ መኪና አሁን ወደ ነዳጅ መኪኖች እንሄዳለን። ዋጋቸውንና ያሉበትን ሁኔታ አተነትንላችኋለሁ። እናንተ ደግሞ መግዛት ለምትፈልጉ ሰዎች እነዚህም መኪኖች ታገኛላችሁ ማለት ነው። ዲፎርዲ ዶልፊን ሞዴሉ 2004 ነው። ሞተር ሻንሲው ንጹህ ነው፣ ምንም ንክኪ የለውም። ይሄ መኪና ጠርዝ ንክኪ የለውም ማለት ነው። ዋጋው 1,600,000 ብር ይባላል። ሃይዙዚ ኦባማ የጭነት ማለት ነው። ሞዴሉ 2012 ሻንሲ ሞተር መላሽ የለውም።
ዋጋው 1,700,000 ብር ነው። ኒሳን ፓትሮል ይዣለው ሞዴሉ 2008 ነው። ምንም ንክኪ የለውም። ዋጋው 2,200,000 ብር ይባላል። ኮብራ ሞዴሉ 1991 ግጭት ግልብጥ የለውም። ዋጋው 1,300,000 ብር ይባላል። ይሄ ወደ ውጪ ወደ ሞቃታማ ቦታ ወደ ብዙ ኪሎ ሜትሮች ከኢትዮጵያ ክፍሎች ላይ ወደ ሰፋ ያሉ ኪሎ ሜትሮችን ርቀት አቋርጣችሁ ለመሄድ ለምትጠቀሙ ሰዎች ኮብራው በጣም ሃይዙዚ ኦባማ ሞዴሉ 2020 ነው። ሻንሲ ሞተሩ ንጹህ ነው። መላሽም የለውም ንጹህ ነው። ዋጋው 3,400,000 ብር ይባላል። ኔጎሺየብል ይኖረዋል። ስለዚህ የምትፈልጉ ሰዎች ካላችሁ እንዲሁ ዲፎርድ ዶፊን 2004 ግጭት ግልብጥ የለውም። ዋጋ 2,50,000 ብር ነው። ባንክ 750,000 ብር አለበት። 1,300,000 ብር ለጁ ሰጥቶ መውሰድ የሚችል ሰው ካለ ይሄን ዲፎርዲ መውሰድ ይችላል። አቋሙ አሪፍ ነው ማለት ነው። 5ኤል ሚኒባስ ሞዴሉ 2004 ነው። ወርቆ የተሰራ ነው። ቅጩ ነው የምነግራችሁ። ማንም ሰው እኔ ጋር ሲመጣ ያለውን ነገር እነግራችኋለሁ። ስለዚህ ይሄ መኪና ወርቆ የተሰራ ነው። ከዛ ውጪ የሚፈልገው ነገር የለም ብሎኛል። ዋጋው 1,100,000 ብር ነው። 5ኤል በዚህ ሰዓት በዚህ ዋጋ አይገኝም። እንግዲህ ያው ወርቆ በመሰራቱ ዋጋው ወረድ ብሎላችኋል። የመጨረሻው ሞዴል እንደመሆኑ እስከ 2,400,000 ብር እየተሸጡ ይገኛሉ። ግን አንዳንድ ቦታዎች ላይ የሚሰጡ አስተያየቶች ስላሉ እነዛ አስተያየቶች በጣም የተጋነነ ዋጋ 3,500,000 ብር እስከ 3,200,000 ብር ድረስ እየተጠሩ ይገኛሉ ብለው የወጡ መረጃዎችን በትናንትናው ዕለት አይቻለሁና ያው 5ኤል እስከ 2004 ነው ያለው። 2004 የመጨረሻው ሞዴል በፋብሪካው ሁሉ ነገሩ የፋብሪካው እስከ 2.45 ድረስ ጽድት ያለ ነገር ታገኛላችሁ። በርግጥ ያው ገበያውን ቀድመው ነው በዚህ መልኩ እንዲጨምር የሚያደርጉት የማየው እንደዚህ ነው። አሁን ከዚህ በፊት እየተማርኩ ያለሁት ነገር ምንድነው ሰዎች የሌለ ዋጋ አውጥተው ፖስት ያደርጋሉ ወይም ደግሞ ለህዝቡ ያቀርባሉ። ከዛ ሌላውም ይጨምራል ይሄን አይቶ ማለት ነው። ስለዚህ እንደዛ እየተወራ ነው። ግን እኔ ጋር ያሉት መኪኖች አሁንም ወረድ እንዳሉ ናቸው። ስለዚህ ቀደም ብሎ ገዝቶ ለማትረፍም ሆነ ለራሱም ለእጁ ለመያዝ ከሚፈልግ ሰው ካለ አቅምሽን ያገናዘበ እኔ ጋር ይኖራሉ። በፍተሻ ነው የሚሸጡት። እኔ ጋር ያሉ መኪኖች ለየት የሚያደርጋቸው በስምምነት ብሎ ነገር የለም። ኃላፊነቱን ስለማልወስድ ሪስኩ በባለሙያ ይወሰናል ማለት ነው። ስለዚህ እነዚህ መኪኖች ለምትፈልጉ ሰዎች እጅ ላይ ይገኛሉ። መታችሁ ነገውኑ ማንሳት ትችላላችሁ። ለእናንተ ናቸው የተዘጋጁት። እናንተ ስትገዙ እኔም ስሸጥ ብዙ ነገሮችን ሼር እናደርጋለን። ብዙ ትምህርቶችን እንማራለን። ወደፊት ደግሞ ለሚመጣው ታተርፉበታላችሁ ብዬ አስባለሁ። ለዛሬ ይዤ የመጣሁት ይህን ይመስል ነበረ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። በተለይ ሰብስክራይብ አድርጉት። ይሄን ቤት ይደግ። በቅርብ ጊዜ 100,000 ሰብስክራይበር ገብተን ማየት እንፈልጋለን። ማርቲ ገበያ ሌሎችንም አንዳንድ መረጃዎችን እየሰበሰበ ነው በደንብ በሰፊው ለመስራት ማለት ነው። ለዛሬ ይዤ የመጣሁት ይህን ይመስላል። ስለተከታተላችሁኝ እጅጉን አመሰግናለሁ። በኮሜንት መስጫው ላይ ሁሌም ኮሜንታችሁን አስተያየታችሁን መስጠት አትርሱ። ሰላም ሁኑልኝ። እወዳችኋለሁ። ማርቲ ገበያ የብዙዎች መገበያ